ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአሜሪካ መንግስት ዜጎቹ ወደ አማራ፣ ኦሮሚያና ትግራይ ክልሎች ከሚያደርጓቸው ጉዞዎች እንዲቆጠቡ አሳሰበ። የአሜሪካ የውጭ ጉዳይ መስሪያ ቤት በድረ-ገጹ ባወጣው ማሳሰቢያ በኢትዮጵያ ባለው የጸጥታ ሁኔታ መለዋወጥ ምክንያት ዜጎቹ ወደ ሀገሪቱ በሚያደርጉት ጉዞ ላይ ከፍተኛ ጥንቃቄ እንዲያደርጉና ወደ ተወሰኑ ክልሎች ደግሞ እንዳይጓዙ የጉዞ ማስጠንቀቂያ አስተላልፏል። በሀገሪቱ የተለያዩ አካባቢዎች የሚታዩ የትጥቅ ግጭቶች፣ አለመረጋጋት፣ የወንጀል ድርጊቶች መጨመርና አልፎ አልፎ የሚስተዋሉ የሽብር ጥቃቶች ለዜጎች ደህንነት ስጋት መሆናቸውን ጠቁመዋል። በዚህ መሰረት ኢትዮጵያን በደረጃ 3 ወይንም ጉዞን በድጋሚ ማጤን በሚለው ምድብ ውስጥ ያካተታት ሲሆን የአሜሪካ ዜጎች ወደ ኢትዮጵያ ለማድረግ ያሰቡትን ጉዞ እንዲሰርዙ ወይንም እንዲያራዝሙ መክሯል። በተለይም በአማራ ክልል ቀጣይነት ያለው የትጥቅ ግጭትና አለመረጋጋት በመኖሩ በኦሮሚያ ክልል በተለያዩ ዞኖች የሚታዩ ግጭቶችና የሰላማዊ ሰዎች የደህንነት ስጋቶች በመኖራቸው ምንም አይነት ጉዞ እንዳይደረግ እንዲሁም በትግራይ ክልል ምንም እንኳን መጠነኛ መረጋጋት ቢታይም አሁንም ያልተረጋጋ የጸጥታ ሁኔታና ያልተነሱ ፈንጂዎች ስጋት በመኖራቸው ዜጎች ጥንቃቄ እንዲያደርጉ አሳስቧል። ከዚህ በተጨማሪ ከኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ኬንያ ጋር በሚያዋስኑ የድንበር አካባቢዎች በሽብርተኝነትና በታጣቂዎች ጥቃት ስጋት ምክንያት ዜጎች ወደ ድንበር አቅራቢያ እንዳይጓዙ አስጠንቅቋል። በመዲናዋ አዲስ አበባም ስርቆትን የመሳሰሉ ወንጀሎች መባባሳቸውን ጠቅሶ ዜጎች በከተማዋ ሲንቀሳቀሱ የግል ደህንነታቸውን እንዲጠብቁ አሳስቧል። የሽብር ጥቃቶች በማንኛውም ጊዜና ቦታ በተለይም ሰዎች በሚበዙባቸው ማረፊያ ቤቶች፣ ገበያዎችና የሃይማኖት ስፍራዎች ላይ ሊሰነዘሩ እንደሚችሉም ነው የጠቆመው። በኢትዮጵያ የሚገኙ ወይንም ለጉዞ ለሚመጡ ዜጎቹ ራሳቸውን ከጥቃት ለመከላከል ሊያደርጓቸው የሚገቡ ጥንቃቄዎችን በዝርዝር ያሰፈረ ሲሆን በዚህ መሰረት ዜጎቹ በየጊዜው የሚወጡ የኤምባሲውን የጸጥታ መረጃዎችና የአካባቢውን ዜናዎች በንቃት መከታተል እንዳለባቸው አሳስቧል። ከማንኛውም አይነት ሰልፎች፣ ህዝባዊ ስብሰባዎችና ግጭት ሊቀሰቅሱ ከሚችሉ አካባቢዎች መራቅ እንደሚገባ የገለጸው መግለጫው በአዲስ አበባም ሆነ በክልል ከተሞች ሲንቀሳቀሱ የግል ደህንነትን ለመጠበቅ የሚያስችል ዝግጅት ማድረግና ሁልጊዜም አማራጭ የመውጫ መንገዶችን ማቀድ አስፈላጊ መሆኑን ጠቁሟል። በተጨማሪም ዜጎች ሁልጊዜ የጉዞ ሰነዶችንና የመገናኛ መሳሪያዎችን በቅርብ መያዝ፣ ለቤተሰብና ለኤምባሲው ያሉበትን ቦታ በየጊዜው ማሳወቅ እንዲሁም በተለይም ሰዎች በሚበዙባቸው ማረፊያ ቦታዎች፣ ገበያዎችና የሃይማኖት ስፍራዎች አካባቢ ሲሆኑ ንቁና አካባቢን የሚቀኙ መሆን እንዳለባቸው አሳስቧል። የኢትዮጵያ የንግድ ምክር ቤት ረቂቅ አዋጅ ቢዘጋጅም በመንግስት ተቋማት መካከል ባለው መሳሳብ ምክንያት ተፈጻሚነቱ መዘግየቱ ተገለጸ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ትላንት መጋቢት 23 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት ባቀረቡት የተቋማቸው የ8 ወራት የስራ አፈጻጸም ሪፖርት ላይ እንደገለጹት በስራ ላይ የሚገኘውን የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የኢትዮጵያ ንግድ ምክር ቤት በሚል እንደ አዲስ ለማቋቋም የተዘጋጀው ረቂቅ አዋጅ በመንግስት ተቋማት ምክንያት መዘግየቱን ተናግረዋል። ሚኒስትሩ እንደገለጹት በንግድና ቀጠናዊ ትስስር ሚኒስቴር በኩል የሚጠበቁ ስራዎች ተሰርተው ረቂቅ አዋጁ የተዘጋጀ ቢሆንም የመንግስት ተቋማት መካከል በአደረጃጀቱ ላይ ማለትም የንግድ ምክር ቤት አሊያም የንግድና ዘርፍ ማህበራት ምክር ቤት ይሁን የሚለው ጉዳይ ላይ ስምምነቱ ባለመደረሱ መሳሳብ ተፈጥሯል። ይሁን እንጂ ሚኒስቴሩ የንግድ ምክር ቤቱ እንዲቋቋም ጥረት እያደረገ መሆኑን በመግለጽ የህግ አውጪ አካል የሆነው ፓርላማው በሂደቱ ላይ እገዛ እንዲያደርግ ጠይቋል። የንግድና ዘርፍ ማህበራት ምክር ቤት ማቋቋሚያ አዋጅ በተመለከተ የተከበሩ ቋሚ ኮሚቴ ሰብሳቢ እንደሚረዱት ይህ ጉዳይ መሳሳብ ነው የተፈጠረው። የአሁኑ አዋጅ ሲሻሻል የኢትዮጵያ ንግድ ምክር ቤት ተብሎ መውጣት አለበት የሚል ኮንሰንሰስ አለ በቦርዶቹ እና አሁን ባሉት ሁኔታ። አንዳንድ ተቋማት ደግሞ የዘርፍ ማህበራት የሚል ቃል ገባበት ይላል። ስለዚህ ተቋማቶቹ አንዱን እያደነቃቀፈ ነው የኢትዮጵያ ንግድ ምክር ቤት ረቂቅ አዋጅ ያልጸደቀው። በእኛ በኩል ለሚኒስትሮች ምክር ቤት እይታ ልከናል። ቋሚ ኮሚቴውን ከገፋና የጉዳይ ከዛ እንዲያልፍ ጥረት ከተደረገና ካገዝን የሀገራት ልምድ የሚያሳየን ጠንካራ የሆነ የንግድና የንግድ ምክር ቤቶች ናቸው ያሉት። ሲቪክ ሶሳይቲ ናቸው፣ በጣም ሊያግዙ የሚችሉ ናቸው። በእኛ በኩል ኮንፊውዥን የለንም። ኢትዮጵያ ንግድ ምክር ቤት የሚሰራች የሚቻለን ድጋፍ አድርገን አዋጁ ወደ ሚኒስትሮች ምክር ቤት እንዲያቀና አድርገናል። ነገር ግን የአጀንዳ ለመታየት ሲቀርብ ሌሎች ሚኒስትር መስሪያ ቤቶች ደግሞ አይ የዘርፍ ማህበራት ምክር ቤቱም አብሮ መታየት አለበት የሚል ተጓዳኝ ጥያቄ ስለሚያነሱ
በመንግስት አስፈጻሚ ተቋማት ምክንያት ይመስለኛል ያደረገውና ይህንን እናንተ ህጋዎች ዋናው ስልጣን ስለሆነ በዚህ አግባብ እንዲታይ ካደረጋቸው በእኛ በኩል ልከናል። ለማብራራት ቀርቦ ለማስረዳት ችግር የለብንም የሚል ነገሮች ለማንሳት ፈልጌ ነው። ይህ በእንዲህ እንዳለ በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ለሚኒስቴሩ ባቀረበው ጥያቄ የቆዳና ሌጦ የውጭ ንግድ አፈጻጸም ደካማ መሆን የተጠቀሰ ሲሆን ዶክተር ካሳሁን ጎፌ እሴት ያልተጨመረላቸው የቆዳና ሌጦ የውጭ ንግዶች የ150 በመቶ ታሪፍ እንደተጣለባቸው በመግለጽ ይህ ከፍተኛ ታሪፍ ገበያውን እንደጎዳና ያለ ታሪፉ ቢታሰብ የሚገኘው ገቢ ከፍ ያለ እንደሚሆን አስረድተዋል። ከቆዳና ሌጦ ገቢ ምርት ኤክስፖርት ጋር ተያይዞ የሚገኘው ገቢ በተመለከተ የተከበረው ቋሚ ኮሚቴ እንደሚያስታውሰው ቫልዩ አድ ያልተደረገ ፕሮሰስ ያልተደረገ ቆዳና ሌጦ ወደ ውጭ ኤክስፖርት ሲደረግ የ150% ታሪፍ አለበት። የ150% ታሪፍ ስላለበት የኛ ቆዳና ሌጦ ወደ ውጭ ዓለም ሄዶ ውጤት ሊያመጣልን አልቻለም። አሁን ላይ ለምሳሌ እየተደረገ የበሬ ቆዳ $7 $9 ሊላክ ነው ያለ ነው። ይሄ 150% ታሪፍ ቢነሳ በእርግጠኝነት $20-30 በቆዳ ላይ ማግኘት ይቻላል። በቫልዩ ቼን ውስጥ ደግሞ እስከታች ያለው አርሶ አደርና አርሶ አደር የቆዳው ባለቤት የሆነው ተጠቃሚ የሚሆንበት ስርዓት ይፈጠራል። ይሄ 150% የተቀመጠበት የሀገር ውስጥ ፋብሪካዎችን ለማበረታታት ተብሎ ፕራክቲካሊ ግን የሀገር ውስጥ ፋብሪካዎች ከቆዳ አንጻር መጠቀም ስለማይችሉ አልፎ አልፎ ይጣላል የሚለው ጭምር በቋሚ ኮሚቴ ስለሚንጸባረቅ ይህንን ጉዳይ መፍታት ይፈልጋል። ከኢንዱስትሪ ሚኒስቴር ጋር የጀመርናቸው ውይይቶች አሉ። በዛ ማዕቀፍ እናየዋለን። በሌላ በኩል ቆዳና ሌጦ የሚያጓጉዙ ተሽከርካሪዎች ቀረጥ ነፃ የሚታዩበት ኢንሴንቲቭ የምናደርግበትና ቆዳና ሌጦ የምናበረታታበት በኢትዮጵያ ኢንቨስትመንት ቦርድ ለውሳኔ የቀረበ ስለሆነ በነገው ዕለት እሱን ጭምር በጋራ የምናይ ስለሆነ የቆዳና ሌጦ ጉዳይ ትክክለኛ ኮንሰርን ነው። ነገር ግን የ150% ታሪፍ ጉዳይ ነው ችግር ውስጥ ከተተ የሚለውን መውሰድ ጠቃሚ ነው። ከሚመለከቱ ሴክተር መስሪያ ጋራ ተወያይተን የምንፈታው ነው የሚሆን። ግብጽ በምስራቅ አባይ ተፋሰስ የሚደረጉ የአንድ ወገን እርምጃዎችን እንደማትቀበል ከኡጋንዳ ጋር ባደረገችው ውይይት ገለጸች። የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ ከኡጋንዳው የውጭ ጉዳይ ሚኒስትር ዴኤታ ሄንሪ ኦኬሎ ጋር በውሃ ደህንነት ዙሪያ የተወያዩ ሲሆን በምስራቅ አባይ ተፋሰስ ላይ የሚወሰዱ ማናቸውንም የአንድ ወገን እርምጃዎች ግብጽ እንደማትቀበል በድጋሚ አስታውቀዋል። ረቡዕ ዕለት በካይሮ በተካሄደው በዚህ ስብሰባ ላይ የውጭ ጉዳይ ሚኒስትሩ አብደላቲ የአባይ ተፋሰስ ሀገራት የጋራ ተጠቃሚነትን ለማረጋገጥ በትብብርና በቅንጅት መስራት አስፈላጊ መሆኑን አስምረውበታል። በደቡባዊ የአባይ ተፋሰስ ሀገራት መካከል የመግባባትና የወንድማማችነት መንፈስ እንዲሰፍን እንዲሁም በአባይ ተፋሰስ ማዕቀፍ ውስጥ ሁሉንም አካታች የሆነ አሰራር እንዲኖር ጥሪ ማቅረባቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስትሩ ኡጋንዳ የተፋሰሱን የትብብር ሂደት በሊቀመንበርነት በምትመራበት ወቅት ያሳየችውን ጥረት አድንቀው በተለይም የጋራ የልማት ፕሮጀክቶችን በዓለም አቀፍ ሕግ መሰረት ለማራመድና የሁሉንም የተፋሰስ ሀገራት ጥቅም ለመጠበቅ በሚኒስትሮች ምክር ቤት የጸደቁ እርምጃዎችን አሞግሰዋል። በተጨማሪም ሁለቱ ሚኒስትሮች በግብጽና በኡጋንዳ መካከል ያለውን የንግድ የኢኮኖሚና የኢንቨስትመንት ትብብር በተለያዩ ዘርፎች በተለይም በመሰረተ ልማት፣ በኢነርጂ፣ በውሃ ሀብት አስተዳደርና በሕክምና ውጤቶች ኢንዱስትሪ ላይ ለማጠናከር ዝግጁ መሆናቸውን ገልጸዋል። ከሪፖርተር ጋር ቆይታ ያደረጉት የውሃ ሀብት ምህንድስና ከፍተኛ ተመራማሪና መምህር ፕሮፌሰር ይልማ ስለሺ በበኩላቸው ኢትዮጵያ የራሷን መብትና ጥቅም ማስከበር እንዳለባትና ተግባራዊ የሚደረጉት ነገሮች በሙሉ የኢትዮጵያን የውሃ ድርሻ ማዕከል ያደረጉ መሆናቸውን ገልጸዋል። ድርሻ ሲባል ሁሉንም ሀገሮች ማለትም ኤርትራን ጨምሮ ኬንያ፣ ሶማሊያ፣ ሱዳንና ደቡብ ሱዳን ከፍተኛ ጉዳት ሳይደርስባቸው ውሃ እንዲጠቀሙ ማድረግ ነው ያሉት ተመራማሪው አሁንም እየተጠቀሙ ነው፣ ወደፊትም ይቀጥላል። ነገር ግን ለነሱ የምንለቅላቸው ውሃ መኖር አለበት ሲባል የራሳችንን ድርሻም መጠቀም አለብን የሚለው መረሳት የለበትም ብለዋል። የኮሚሽኑ ምስረታ ሂደትና መሬት ላይ እንዲወርድ የሚደረገው ስራ በጥሩ ሁኔታ እየሄደ እንደሆነ በመጥቀስ ዋነኛው ዓላማም የውሃ አጠቃቀምን አብሮ በጋራ ለመወሰን እንዲቻል መሆኑን አስረድተዋል። ግብጾች ይህንን የማይፈልጉትና ኮሚሽኑ ውስጥ ላለመግባታቸው ያስቀመጡት ምክንያት አሁን የምንጠቀመውን የውሃ መጠን ማለትም አባይን ሙሉ በሙሉ እየተጠቀመበት ያለውን እወቁልንና የውሃ አጠቃቀማችንን መዝግቡልን የሚል እንደሆነም ነው ያብራሩት።
በመጨረሻም የግብፁ የውጭ ጉዳይ ሚኒስትርና የኡጋንዳው የውጭ ጉዳይ ሚኒስትር ዴኤታ በሁለቱ ሀገራት መካከል ያለውን የፖለቲካና ኢኮኖሚ ግንኙነት ማስፋፋት በሚቻልባቸው መንገዶች ላይ የመከሩ ሲሆን ወቅታዊ ቀጠናዊ ሁኔታዎችንም ገምግመዋል። በዚህም ግብፅ በመካከለኛው ምስራቅ ያለው ውጥረት ለማርገብና በጋዛ ያለውን ጦርነት ለማቆም እያደረገች ያለውን ጥረት እንዲሁም የአፍሪካ ቀንድ የታላላቅ ሐይቆች የሱዳንና የሶማሊያ ሁኔታዎችን ጨምሮ የቀይ ባህርን ደህንነት ለማስጠበቅ በሚቻል ባቸው ጉዳዮች ላይ በዝርዝር ተወያይተዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።